ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ ልዩ ዝግጅታችን ነው። በዛሬው የገበያ ሚዲያ ልዩ ዝግጅት ከሁለት ዓመት በፊት በነዳጅ ግብይት ስራ ላይ የሚያጭበረብሩ እንዲቀጡና እንዲታሰሩ የሚያዘው በተለይም የነዳጅ ምርቶችን ከመሸጫ ዋጋ በላይ በሚሸጡ ነጋዴዎች ላይ እስከ 500,000 ብር የሚደርስ ቅጣትና እስከ 3 ዓመት ድረስ የሚደርስ የእስር ቅጣት የሚያስቀጣው አዋጅ ጸድቆ ወደ ስራ ቢገባም ይሁንና ግን አሁንም በነዳጅ ዙሪያ ለሚታዩ ክፍተቶች የአዋጁ ተግባራዊ አለመሆን እንደ ክፍተት እየተነሳ ነው። በትችትም ደረጃ በርካቶች እየተቹት ነው የሚገኙት። ይህንን ጉዳይ በሚመለከት መረጃ ልናካፍላችሁ ጥንቅር አዘጋጅተናል። አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ መረጃው አልፋለሁ። የሕዝብ ተወካዮች ምክር ቤት ከሁለት ዓመት በፊት ባካሄደው 14ኛ መደበኛ ጉባኤ የነዳጅ ውጤቶችን ግብይት ስርዓት ለመደንገግ የተዘጋጀ አዋጅን በሁለት ተቃውሞ በአንድ ድምፅ ታቅቦ አብላጫ ድምፅ አጽድቋል። የነዳጅ ምርቶችን ከመሸጫ ዋጋ በላይ በሚሸጡ ነጋዴዎች ላይ እስከ 500,000 ብር የሚደርስና ሲደጋገም ከ3 ዓመት ጀምሮ በእስር እንዲቀጡ የሚያስገድድ አዋጅ ስለመሆኑም ተነግሮ ነበር። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አይሻ የህያ ማደያዎች ያልተቆራረጠ አገልግሎት እንዲሰጡ ለማስገደድ ነዳጅ በማደያ ውስጥ እያለ የሽያጭ አገልግሎት ያለማቋረጥ የሚል ድንጋጌ በአዋጁ መካተቱን ገልጸዋል። የተሽከርካሪውን ጉዞ በቴክኖሎጂ ለመከታተል እንዲቻል ማንኛውም የነዳጅ ውጤቶች አጓጓዥ ተሽከርካሪ ጂፒኤስ የመግጠም ግዴታ እንዳለበትም በአዋጁ ተደንግጓል። በአዋጁ መሰረት ከመሸጫ ዋጋ በላይ በመሸጥ ለሚፈጸም የመጀመሪያ ጥፋት ከ350,000 እስከ 500,000 ብር እንደሚያስቀጣም ተገልጿል። ድርጊቱ በተደጋጋሚ ከተፈጸመ የገንዘብ መቀጮ ላይ ከ3 ዓመት እስከ 5 ዓመት የሚደርስ የእስር ቅጣት እንደሚኖርም አዋጁ በግልጽ አስቀምጧል። የነዳጅ ውጤቶቹ ካላቸው ኢኮኖሚያዊና ማህበራዊ ፋይዳ አንጻር ስትራቴጂክ ምርቶች በመሆናቸው አቅርቦታቸው፣ ክምችታቸው፣ ስርጭታቸውና ደህንነታቸው ዓለም አቀፍ ደረጃውን የጠበቀ እንዲሆን የሚያስችል በመሆኑ አዋጁ ስለመዘጋጀቱ በወቅቱ የተገለጸ መረጃ ነው። የነዳጅ ውጤቶች ከአስመጪ ጀምሮ እስከ ተጠቃሚው ድረስ በቴክኖሎጂ የተደገፈ ቀልጣፋ፣ ፍትሐዊና ተደራሽ የአቅርቦትና ስርጭት እንዲሁም በነዳጅ ውጤቶች የግብይት ሰንሰለት ውስጥ እየታዩ ያሉ ህገወጥ ተግባራትን ለመቆጣጠር የሚያስችል ምቹ ሁኔታን መፍጠር በማስፈለጉ የወጣ አዋጅ እንደሆነም መገለጹ ይታወሳል። በአዋጁ መሰረት የነዳጅ ውጤቶችን ከተፈቀደው ቦታ ውጭ ያከማቸ፣ ሊሸጥ ከሚገባው ቦታና የግብይት ስርዓት ውጪ ሲሸጥ የተገኘ ማንኛውም ሰው ከ3 ዓመት እስከ 5 ዓመት በሚደርስ እስራትና ከ350,000 እስከ 500,000 ብር በሚደርስ መቀጮ እንደሚቀጣ አዋጁ ይደነግጋል። ከዚህም በተጨማሪ የተያዘው የነዳጅ ውጤት እንደሚወረስ አዋጁ የሚደነግግ ሲሆን የነዳጅ ምርቶችን ሆን ብሎ ከባዕድ ነገሮች ጋር በመቀላቀል ለግብይት ማቅረብ ከ5 ዓመት እስከ 7 ዓመት በሚደርስ እስራትና ከ350,000 እስከ 500,000 ብር ድረስ እንደሚቀጣም አዋጁ ይደነግጋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሰሐረላ አብዱላሂ በበኩላቸው ከሚመለከታቸው ባለድርሻ አካላት ጋር በመሆን አሁን ላይ እየታዩ ያለውን ህገወጥነት ለመቆጣጠር ጠበቅ ያለ ህግ እንደሚያስፈልግ ከዚህ ቀደም መናገራቸው እንደሚያስፈልግ የጋራ መግባባት ላይ ደርሰናልም ሲሉ ተናግረዋል። ታዲያ አዋጁ እነኚህን ሁሉ የህግ ድንጋጌዎች ቢዘረዝርም አሁን ላይ ግን ክፍተቶች እንዳሉ በስፋት እየተጠቆመ ይገኛል። መንግስት በሚያስቀምጠው ታሪፍ አለመሸጥ በዘርፉ እየተስተዋሉ ካሉ ችግሮች ውስጥ አንዱ መሆኑን በመግለጽ ይህም አዋጁ ላይ በግልጽ ድንጋጌ እንዲቀመጥ የተደረገ ቢሆንም አሁንም ድረስ ግን ተፈጻሚ እየሆነ እንዳልሆነ ነው ሐሳብ አስተያየታቸውን የሚሰጡ ግለሰቦች የሚያነሱት። የምክር ቤት አባላትም መንግስት ማደያዎች ወደ ገበያ ለመግባት የሚያደርጉትን ሂደት ቀላል ማድረግ ላይ ትኩረት ቢያደርግ ችግሩን መፍታት እንደሚቻል ጠቁሞ የነበረ ቢሆንም አሁንም ግን ግለሰቦች ማደያ ለመክፈት የሚቸገሩበት ሁኔታ እንዳለም እየጠቆሙ ነው የሚገኙት። ቀደም ሲል የነበረው አዋጅ 338/2006 ከነዳጅ ውጤቶች ቁጥጥር ጋር ተያይዞ ክፍተቶች እንደነበሩበት የተገለጸ ሲሆን አዋጁ በነዳጅ ግብይት ላይ የሚከሰተውን ብክነትና በነዳጅ ዘርፉ የሚታየውን ችግር ለመቅረፍ ድርሻው ከፍተኛ መሆኑ ተመላክቷል። ባለፉት 5 ወራት የታለመ የነዳጅ ድጎማ ተግባራዊ በመደረጉ ከዚህ ቀደም 29 ቢሊዮን ብር ወጪ ማዳን መቻሉን የነዳጅና
ኢነርጂ ባለስልጣን የገለጸ ሲሆን በእነዚህ ወራትም መንግስት ለህዝብ ትራንስፖርት ተሽከርካሪዎች ለነዳጅ ድጎማ 3 ቢሊዮን ብር የሚደርስ ወጪ ማድረጉን ባለስልጣኑ ገልጿል። በባለስልጣኑ የነዳጅ ውጤቶች የገበያ ጥናት ዳይሬክተር አቶ ለሜሳ ቱሉ እንደገለጹት የታለመ የነዳጅ ድጎማን ተግባራዊ ማድረግ ያስፈለገበት ዋና መሰረታዊ ምክንያት የጅምላ ድጎማ ለማስቀረትና የነዳጅ ዕዳን ለመክፈል ታስቦ እንደሆነም ገልጸዋል። በጥቅል ድጎማ በነበረበት ወቅት በየወሩ መንግስት ከ10 እስከ 14 ቢሊዮን ብር አስፈላጊ ወጪ ያወጣ እንደነበር ገልጸው ለወጪው ትልቁ መንስኤ መንግስት በጅምላ ድጎማ ሲያደርግ ስለነበረና ነዳጅን ከውጭ ካስገባበት ዋጋ በከፍተኛ ቅናሽ ለገበያ በማቅረቡ ነውም ብለዋል። ባለፈው ዓመት ሰኔ ወር ብቻ እስከ 14 ቢሊዮን ብር ኪሳራ ነበር ያሉት ዳይሬክተሩ የነዳጅ ዋጋ በዓለም አቀፍ ደረጃ እየጨመረ በመምጣቱ ነዳጅን እንደ ሀገር ማቅረብ የማይቻልበት ደረጃ ላይ ተደርሶ እንደነበረም አስታውሰዋል። መንግስት የጅምላ የነዳጅ ድጎማን በማንሳት መክፈል የሚችለው በራሱ ገዝቶ እንዲጠቀምና አነስተኛ ገቢ ያለው የህብረተሰብ ክፍል ደግሞ የታለመ የነዳጅ ድጎማ ተጠቃሚ እንዲሆን ለህዝብ ትራንስፖርት ተሽከርካሪዎች የታለመለት የነዳጅ ድጎማ ስርዓት ተጠቃሚ እንዲሆኑ መደረጉ ይታወሳል። ይሁንና ግን የነዳጅ ድጎማ ስርዓቱን ተጠቃሚ የሆኑት በርካቶች ሳይሆኑ ጥቂቶች እንደሆኑ በተለይም የታክሲና የሚኒባስ ትራንስፖርት አገልግሎት የሚሰጡ ሹፌሮችና ባለሀብቶች ሲገልጹ ይስተዋላል። እንደ መንግስት ገለጻ የታለመ የነዳጅ ድጎማ ተግባራዊ በመሆኑ ምክንያት በየወሩ ከ10 እስከ 14 ቢሊዮን ብር በጅምላ የነዳጅ ድጎማ ሲደርስ የነበረውን አላስፈላጊ ወጪ ማስቀረት ተችሏል የተባለ ሲሆን አሰራሩ ተግባራዊ ባይሆንና በጅምላ ድጎማ ቢቀጥል ኖሮ ባለፉት 5 ወራት ብቻ እስከ 60 ቢሊዮን ብር ኪሳራ ይደርስ እንደነበር መንግስት ጠቅሷል። ይሁንና ግን ይህ አሰራር ተለይቶ ለጥቂቶች ብቻ የተሰጠ እንደሆነ የሚገልጹት የታክሲ አሽከርካሪዎች በተለያዩ ማህበራት ተመዝግበው የነዳጅ ድጎማ ስርዓት ተጠቃሚ ለመሆን ጥረት ቢያደርጉም አሁን ግን ይህንን ማግኘት እንዳልቻሉ የሚገልጹበት ሁኔታ እንዳለ ነው የተገለጸው። በተለይም በክፍለ ሀገሮችና ተቋራጭ የአውቶቡስ ትራንስፖርት አገልግሎትን የሚሰጡ ብቻ ተጠቃሚ ሆነው ሌሎቹ የሀገር አቋራጭና በከተማ የትራንስፖርት አገልግሎት የሚሰጡ የግል ተሽከርካሪዎች በብዛት የነዳጅ አገልግሎትን እያገኙ እንዳልሆነና በተለይም ነዳጅን ለማግኘት የሚሰለፉት ሰልፍ እንዳስጨነቃቸውና እንዳማረራቸው ገልጸዋል። የታለመ የነዳጅ ድጎማ ተግባራዊ በመደረጉም ይደርስ የነበረውን ወርሃዊ ኪሳራ ከ14 ቢሊዮን ወደ 5 ቢሊዮን ዝቅ ማድረግ በመቻሉ ባለፉት 5 ወራት የታለመ የነዳጅ ድጎማ ተግባራዊ መደረጉ 29 ቢሊዮን ብር ወጪን ማዳን እንዳስቻለ መንግስት ጠቅሷል። የታለመው የነዳጅ ድጎማ ስርዓት የመንግስት ወጪና ኪሳራ መቀነስ ብቻ ሳይሆን በዘርፉ የሚፈጸመውን የኮንትሮባንድና ህገወጥ ንግድን ጨምሮ የነዳጅ ብክነትን መቀነስ ስለማስቻሉ መንግስት ይጠቅሳል። መንግስት ለታለመለት የነዳጅ ድጎማ ወጪ እስከ ህዳር 30 ቀን 2016 ዓ.ም 3 ቢሊዮን ብር ማውጣቱን ጠቅሰው ገንዘቡ ህዝብ ዘንድ የማይደርስና ህገወጦች ኪሳቸውን የሚሞሉበት ከሆነ ድጎማው ቀርቶ ገንዘቡ ወደ ሌላ አማራጭ መዞር አለበት የሚል አቋም ስለመያዙም ተገልጿል። በሌላ በኩል አቶ ለሜሳ ቱሉ እንደገለጹት መንግስት የዝቅተኛ ገቢ ያለው የማህበረሰብ ክፍልን የኑሮ ደረጃን ለማሻሻልና የኑሮ ጫናን ለማቃለል መንግስት የታለመ ዓላማ ያለው የነዳጅ ድጎማ እያደረገ ስለመሆኑ ገልጸዋል። ከሐምሌ ወር ጀምሮ እስከ ህዳር ወር ድረስም ለታለመለት የነዳጅ ድጎማ 3 ቢሊዮን ብር ወጪ ተደርጎ በእንቅስቃሴ ላይ ስለመሆኑም ጠቁመዋል። የታለመለት የነዳጅ ድጎማ ባይኖር ኖሮ ህብረተሰቡ 15 ብር የሚወስደውን 30 ብር ይጓዝ እንደነበር ተናግረው ይህም የትራንስፖርት ወጪ በኑሮ ላይ የሚፈጥረውን ጫና ቀላል እንደማያደርገው በማሰብም እንደነበር ገልጸዋል። በታለመለት የነዳጅ ድጎማ ህብረተሰቡ በተገቢው መልኩ ተጠቀመ ማለት ባይቻልም አዲስ አበባን ጨምሮ በከተሞች አልፎ አልፎ ከሚታዩ ችግሮች በስተቀር ድጎማ ተጠቃሚ የህዝብ ተሽከርካሪዎች በተቀመጠላቸው ታሪፍ እየሰሩ ቢሆንም በዞኖች በወረዳዎች ግን ታሪፍ በአግባቡ እየተተገበረ አለመሆኑንና የነዳጅ ስርጭቱም አሁን ላይ የተወሰኑ ክፍተቶች እንዳሉበት ዳይሬክተሩ አክለው ገልጸዋል። ለአብነትም ከአዲስ አበባ አምቦ ታሪፍ 106 ብር ቢሆንም የድጎማ ነዳጅ ተጠቃሚ የህዝብ ትራንስፖርት ተሽከርካሪዎች ከ130 ብር እስከ 150 ብር ድረስ እንደሚያስከፍሉ ተደርሶበታል ብለዋል።
ይህም የሆነው ሁሉም የሚመለከታቸው አካላት በቅንጅት ተናበው መስራት ባለመቻላቸው የመጣ ስለመሆኑም ገልጸዋል። በተለይም በየጊዜው የነዳጅ ዋጋ ይጨምራል የሚል ሰበብን እያነሱ በትራንስፖርት ዋጋ ላይ ጭማሪ ማድረግ አሁን ላይ የተለመደ አሰራር እየሆነ ስለመምጣቱም ዳይሬክተሩ ገልጸዋል። አነስተኛ ገቢ ያለው ህብረተሰብ ክፍል በነዳጅ ድጎማው በአግባቡ ተጠቃሚ እንዲሆን ሁሉም ባለድርሻ አካላት የትራንስፖርት ታሪፍ በትክክል ማስፈጸም እንዳለባቸውም ጠቅሰዋል። በኢትዮጵያ የህዝብ እንባ ጠባቂ ተቋም የታለመው የነዳጅ ድጎማ አተገባበርና በአፈጻጸም ሂደት ላይ ያጋጠሙ ችግሮችን የዳሰሳ ጥናት ውጤት ይፋ ያደረጉት በተቋሙ የጥናት ቡድን መሪ አቶ ታደሰ ጣሰው ህብረተሰቡ ከታለመለት የነዳጅ ድጎማ አሰራር ተጠቃሚ መሆኑን ለማረጋገጥና በዘርፉ የሚስተዋሉ ችግሮችን ለመለየት እንዲሁም ቀጣይ የመፍትሄ እርምጃ ለመውሰድ ያለመ ጥናት መካሄዱን ገልጸዋል። የነዳጅ ድጎማው የመንግስት ወጪ ለመቀነስ ከዘርፉ የሚገኘውን ገቢ ለማሳደግ ዝቅተኛ ገቢ ያለውን ህብረተሰብ ክፍል ተጠቃሚ ማድረግ በነዳጅ ላይ የሚስተዋለውን ኮንትሮባንድ ንግድና ብክነትን ለማስወገድ ያለመ ስለመሆኑም ጠቅሰዋል። ይሁን እንጂ የታለመለት የነዳጅ ድጎማ አተገባበር ሰፊ ክፍተቶችና ችግሮች የሚስተዋሉበት መሆኑን በጥናቱ የተመላከተ መሆኑን ገልጸው በተለይ የነዳጅ ማደያዎችና ቸርቻሪዎች አካባቢ ሌብነት፣ ህገወጥነትና ብክነት በስፋት የሚስተዋሉ ስለመሆናቸው በጥናቱ ተረጋግጧል ነው ያሉት። ድጎማውን ከህብረተሰቡ ይልቅ አሽከርካሪዎች ያለ አግባብ እየተጠቀሙበት እንደሆነ ጥናቱ ማመላከቱን ገልጸው ድጎማ የሚጠቀሙ ተሽከርካሪዎች መደበኛ አገልግሎት መስጠት ትተው በኮንትራት ስራ ላይ እንደሚሰማሩና ድጎማ የተደረገለት ነዳጅ ቀርተው የተፈለገውን አገልግሎት ለህብረተሰቡ እየሰጡ እንዳልሆነም ተናግረዋል። የነዳጅ ድጎማ ተጠቃሚ ሆነው የ90 ብር ታሪፍ እስከ 200 ብር እንዲሁም የ300 ብር ታሪፍ እስከ 600 ብር እያስከፈሉ ያሉ አሽከርካሪዎች እንዳሉ በጥናቱ መለየቱን ገልጸዋል። ለዚህም ደግሞ በትራንስፖርት ስምሪት አካባቢ የተቀናጀ ስምሪትና ቁጥጥር ያለመኖር፣ የንግድና የትራንስፖርት ዘርፉን የሚመሩ የሥራ ኃላፊዎችና ሙያተኞች ኃላፊነታቸውን በአግባቡ ያለመወጣትና የተቀናጀ አሰራር ላይ ሰፊ ክፍተት መፍጠሩን ጠቁመዋል። ችግሮቹን ለመፍታት የባለድርሻ አካላት የተቀናጀ አሰራርን ማጠናከር፣ ድጎማውን የሚጠቀሙ ተሽከርካሪዎችን በጂፒኤስ ቴክኖሎጂ መቆጣጠር እንደሚገባ አመላክተው ከዚህ ቀደም ሁሉም ተሽከርካሪዎች ጂፒኤስ እንዲገጠምላቸው የተገለጸ ቢሆንም ይሁንና ግን የነዳጅ ድጎማ ተጠቃሚ የሆኑ ተሽከርካሪዎች ጂፒኤሱን በአገልግሎት ላይ እያዋሉ ነው የሚለው ነገር ከእውነታ የራቀ እንደሆነም ገልጸዋል። የታለመለት የነዳጅ ድጎማ ዓላማን መሰረት ያደረገ አሰራርና የፖሊሲ ማዕቀፍ ማዘጋጀት እንደሚገባም ጠቁመዋል። ሀገር አቋራጭ የከተማ አውቶቡሶችና ፐብሊክ ባሶች የትራንስፖርት ነዳጅ ድጎማን በመጠቀም ህብረተሰቡን በተሻለ መንገድ እያገለገሉ ቢሆንም ሚኒባስ፣ ሚዲባስ፣ ታክሲዎችና ባለሶስት እግር ተሽከርካሪዎች ግን በነዳጅ ድጎማው ልክ ህብረተሰቡን በአግባቡ እያገለገሉ አለመሆናቸውን ገልጸዋል። ባለፉት 9 ወራትም የ9.8 ቢሊዮን ብር የትራንስፖርት ነዳጅ ድጎማ የተደረገ ሲሆን ሚኒባስና ሚዲባስ የተባሉት ተሽከርካሪዎች የ8.2 ቢሊዮን ብር የነዳጅ ድጎማ ተጠቃሚ መሆን ስለመቻላቸው ተገልጿል። ኮንትሮባንድን ጨምሮ ከነዳጅ አጠቃቀም ጋር ተያይዞ የሚታዩ ተግዳሮቶችን ለመቅረፍም ቴሌብርን የመሰሉ አስገዳጅ የኤሌክትሮኒክስ የነዳጅ ግብይት ስርዓቶችን መተግበር እንደሚገባም ጠቁመዋል። አሁን ላይ ከፍተኛ የነዳጅ አቅርቦት እንዳለ የተጠቆመ ሲሆን ይሁንና ግን ለህብረተሰቡ የሚደርስበት መንገድ አሁንም ድረስ ፍትሃዊ አለመሆኑና የተዘበራረቀ አሰራር መኖሩ ለችግሩ እያየለ መምጣት እንደ ምክንያትነት እንደሚነሳ መረጃዎች ይጠቁማሉ። የንግድና ቀጠናዊ ትስስር ሚኒስቴርና የትራንስፖርትና ሎጂስቲክስ ሚኒስቴር ፍትሃዊ የነዳጅ ስርጭትና አጠቃቀምን ተግባራዊ ማድረግ በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር በቢሾፍቱ በቅርቡ መምከራቸው የሚታወስ ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን በማመስገን በቀጣይ በሌላ ጠቃሚ ርዕሰ ጉዳይ እስከምንገናኝ መልካሙን ሁሉ ተመኘው። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ
እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።